በድሬዳዋ ኢንዱስትሪ መንደር ተገንብቶ ወደ ስራ በገባው በክሪ የብረታ ብረት ፋብሪካ የስራ ዕድል የተፈጠረላቸው የአካባቢው ወጣቶች በገቢ ራሳቸውን ከመደጎም ባለፈም በቀለም ትምህርት ያዳበሩትን ዕውቀት ወደ ተግባር እንዲቀይሩና አዳዲስ ክህሎቶችን እንዲማሩ አስችሏቸዋል። በዚህ ሙያ የገባሁት ከዚህ በፊት ሌላ ፋብሪካዎች ላይ ምናምን ሞክሬ ሰርቻ አቃለው ምናምን ነገር ሙያም የከቲንግ ሙያ ነው። ማሽኖችን ምናምን መካኒካል እንትኖችን ሙያዎችን ከስር ነው የተማርኩት። ያው አሁን ያለሁት እንግዲህ በከቲንግ ሙያ ላይ ነው ያለሁት። እዚሁ ባለሁበት ሙያ ያለኝን ነገር ያለኝን አቅም ጀስት በካፒታል የሚሆን ራሴን ከፍ አድርግቼ ከማንኛውም አሉ ከሚባሉ ሰዎች ተርታ ለመመደብ የራሴን የሆነ ጥረት አድርጋለሁ። እዚህ ከመግባቴ በፊት ተማሪ ነበርኩኝ። እዚህ ድሬዳዋ ዩኒቨርሲቲ ተማሪ ነበርኩኝ እና ተማሪ ያለው ነበር የጀመርኩት ስራ። ያው አሁን ከተመረኩ በኋላም እዚህ ከእውቀት አንፃር ያው አሁን ፋብሪካው ላይ የፋብሪካ ስራ ላይ ያለውን ነገር በደንብ መረዳት ያለው በተለይ ማሽን ላይ ያሉ ነገሮችን ፋይናንሻሊ ደግሞ ያው ራሴን እንድችል አድርጎኛል ማለት ነው። ራሴን ችያለሁ። ከቤተሰብ ወጥቼ በራሴ እንደቆም አድርጎኛል። ለ120 ዜጎች ቋሚ የሥራ ዕድል መፍጠር የቻለውና 10,000 ቶን ምርት ያመረተ የሚገኘው የብረታ ብረት ፋብሪካው በቀጣይ ተደራሽነቱንና የምርት አቅሙን ለማሳደግ እየሰራ ይገኛል። በድሬዳዋ አስተዳደር የብረታ ብረት ፋብሪካውን ጨምሮ የተለያዩ ምርቶችን የሚያመርቱ 11 አዳዲስ ኢንዱስትሪዎች ተመርቀው ወደ ሥራ ገብቷል። ድሬዳዋ በተለይም ከወደብ በቅርብ ርቀት ላይ መገኘቷና የተሟላ የአየርና የብስ መሰረተ ልማቶች አሟልታ የያዘች መሆኗ ለኢንቨስትመንት ተመራጭ እንድትሆን ከማድረጉም ባሻገር ለዘርፉ የተሰጠው ትኩረት ኢንዱስትሪዎች እንዲስፋፉና የዜጎች ተጠቃሚነትም እንዲጎለብት እያስቻለ ይገኛል። ይህ ምቹ ሁኔታ ደግሞ ለአምራች ኢንዱስትሪ እድገትና ማስፋፋት የበኩሉን እገዛ እያደረገ ምቹ ሁኔታ ደግሞ ለአምራችና ኢንዱስትሪ ዘርፍ እድገትና ማስፋፋት የበኩሉን ድርሻ የሚገኝ ሲሆን ቀደም ሲል ከውጪ ይገቡ የነበረውን ምርት በሀገር ውስጥ ምርቶች መተካት ከማስቻሉም ባሻገር ከፍተኛ ቁጥር ያላቸው የአስተዳደራችን አምራች ኢንዱስትሪዎች ደረጃቸውን የጠበቁ ተወዳዳሪ የሆኑ ምርቶች የማምረት አቅም በመፍጠር ምርቶቻችንን ለውጪ ገበያም እንዲያቀርቡ አስችሏል። በተለይም የኢትዮጵያ ታምርት ንቅናቄ ተኪ ምርቶችን በማሳደግ የውጭ ምንዛሬ ወጪ እንዲቀንስ ከማድረጉም በተጨማሪ የዜጎች የሥራ ዕድል ተጠቃሚነት እንዲጎለብት በማስቻል ረገድም ተጨባጭ ውጤት አስገኝቷል። ከዛሬ 3 ዓመት በፊት የጀመርነው የኢትዮጵያ ታምርት ንቅናቄ በዋናነት ገቢ ምርትን በመተካት ኤክስፖርትን በማሻሻል የሥራ ዕድል በመፍጠር አዳዲስ ኢንዱስትሪዎችን ወደ ሥራ እንዲገቡ በማድረግ ነባር ኢንዱስትሪዎችን በመደገፍ ምርታማነታቸውን ለማሳደግ የተከናወነው ተግባር እጅግ በጣም ከፍተኛ ለውጥ ያመጣ የመንግስትን ቁርጠኛ እርምጃ ያሳየ ነው። ከዚሁ ጋር በተያያዘ መንግስት በፌደራል ደረጃ መፈታት ያለባቸውን ችግሮች ለመፍታት ካውንስል አቋቁሞ ካውንስሉ በተዋረድም በየክልሎቹና በየከተማ አስተዳደሩ የተጠናከረ አመራርና የማኑፋክቸሪንግ ኢንዱስትሪ እንዲደግፉ በማድረግ የተጀመሩ ስራዎች ከዚህ በፊት ያልነበሩና በአዲስ መልክ ውጤት ያመጡ ያሉ ተጨባጭ ውጤቶች ናቸው። ይሄ በመሆኑ ምክንያት 2017 ብቻ በሀገራችን 4.53 ቢሊዮን ዶላር የሚያወጡ ምርቶችን በሀገራችን መተካት ችለናል።